ሰላም ጤና ይስጥልኝ ውድ የ247 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍ። ሐማስ የጋዛን አስተዳደር ለገለልተኛ አካል አሳልፎ ለመስጠት መስማማቱን አስታወቀ። የፍልስጤም ታጣቂ ቡድን ሐማስ በጋዛ ሰርጥ ያለውን አስተዳደራዊ ኃላፊነት ሙሉ በሙሉ ለገለልተኛ ኮሚቴ ለማስረከብ ዝግጁ መሆኑን ገለጸ። ቡድኑ በወደፊቱ የጋዛ አስተዳደር ውስጥ ምንም አይነት የስልጣን ድርሻ እንደማይኖረው አስታውቋል። ሐማስ ጋዛን በጊዜያዊነት ለማስተዳደርና ከፖለቲካ ወገንተኝነት ነፃ ለሆኑ ባለሙያዎች ቦታውን ለመልቀቅ መወሰኑን የቡድኑ ቃል አቀባይ ሐዜም ቀሊም ተናግረዋል። ፕሬዚዳንት ዶናልድ ትራምፕ በሚቀጥለው ሳምንት የጋዛን የሰላም እቅድ ሁለተኛ ምዕራፍ ይፋ ያደርጋሉ ተብሎ ይጠበቃል። እቅዱ የጋዛ የሰላም ምክር ቤት ማቋቋምን፣ የእስራኤል ጦር እንዲወጣ ማድረግና ሐማስን ትጥቅ ማስፈታትን ያካትታል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት እስከ 2027 መጨረሻ ድረስ በጋዛ የሚቆይ ጊዜያዊ ዓለም አቀፍ የሰላም አስከባሪ ኃይል እንዲሰማራ ወስኗል። ካለፈው ጥቅምት ወር ጀምሮ ተኩስ አቁም ቢታወጅም አሁንም ድረስ አልፎ አልፎ በሚከሰቱ ጥቃቶች የሰዎች ሕይወት እያለፈ ይገኛል። ባለፉት 2 ዓመታት በጋዛ ጦርነት ከ71,000 በላይ ፍልስጤማውያን መገደላቸው ይታወሳል። በኢራን የተቃውሞ ሰልፈኞች ሞት ቁጥር 45 ደረሰ። በኢራን ለ12 ተከታታይ ቀናት የቀጠለው ተቃውሞ እጅግ አስከፊ ወደ ሆነው ደረጃ ተሸጋግሯል። መቀመጫውን ኖርዌይ ያደረገው የኢራን ሰብአዊ መብቶች ተሟጋች ድርጅት ባወጣው አዲስ መረጃ መሰረት የሟቾች ቁጥር ቢያንስ 45 ሰዎች ተገድለዋል። ከነዚህ ውስጥ 8ቱ ህፃናት ናቸው። በመቶዎች የሚቆጠሩ የቆሰሉ ሲሆን ከ2000 በላይ ሰዎች ደግሞ በቁጥጥር ስር ውለዋል። ረቡዕ በተቃውሞ ታሪክ እጅግ ደም አፋሳሽ ቀን የነበረ ሲሆን በአንድ ቀን ብቻ 13 ሰዎች ተገድለዋል። ተቃውሞ በኢራን 31 ግዛቶችና በ110 ከተሞች ውስጥ ተስፋፍቷል። የጸጥታ ኃይሎች ሰልፈኞችን ለመበተን እውነተኛ ጥይት እየተጠቀሙ መሆኑ ተገልጿል። የድርጅቱ ዳይሬክተር ሞሐመድ አምሪ ሞጋዳ ጭቆናው በየቀኑ እየበረታና እየከፋ መጥቷል ሲሉ የተባበሩት መንግስታት ጣልቃ እንዲገባ ጥሪ አቅርበዋል። ተቃውሞ በታህሳስ 20 በቴህራን የተጀመረው በኑሮ ውድነትና በኢኮኖሚ ቀውስ ምክንያት ቢሆንም አሁን ግን ወደ መንግስት ተቃውሞ አድጓል። ትራምፕ በሜክሲኮ የዕፅ አዘዋዋሪዎች ላይ ወታደራዊ እርምጃ ሊወስዱ መሆኑን አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ በሜክሲኮ ውስጥ በሚንቀሳቀሱ የዕፅ አዘዋዋሪ ቡድኖች ካርቴሎች ላይ የአየርና የምድር ጥቃት ለመሰንዘር ዝግጅቷን ማጠናቀቋን በይፋ ገለጹ። የጥቃቱ ዓላማ ወደ አሜሪካ የሚገባውን ገዳይ ዕፅ ለማቆምና በሜክሲኮ የሚገኙ የካርቴል መሸገያዎችን ለመደምሰስ ነው ተብሏል። ትራምፕ ከፎክስ ኒውስ ጋር በነበራቸው ቆይታ የሜክሲኮ መንግስት ካርቴሎቹን መቆጣጠር እንዳልቻለ ጠቅሰው አሜሪካ የየብስ ጥቃቶችን ላንድ ስትራይክስ ለመጀመር መወሰኗን ተናግረዋል። የሜክሲኮ ፕሬዝዳንት ክላውዲያ ሼይንባም የአሜሪካ ወታደሮች ወደ ሜክሲኮ ግዛት እንዲገቡ የቀረበውን ጥያቄ ቀደም ሲል ውድቅ ማድረጋቸው ይታወሳል። ይህ የአሜሪካ ውሳኔ በሰሜን አሜሪካ ቀጠና ያለውን ዲፕሎማሲያዊ ግንኙነትና ጸጥታ በእጅጉ ሊያናጋው እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ። ኢትዮጵያን ጨምሮ የብሪክስ ሀገራት ግዙፍ የባህር ኃይል ልምምድ በደቡብ አፍሪካ ተጀመረ። በቻይና መሪነት የሚካሄደውና የብሪክስ ፕላስ አባላትን የሚያሳትፈው ኤክሰርሳይዝ ፊል ፎር ፒስ 2026 የተሰኘው ታላቅ የባህር ኃይል ወታደራዊ ልምምድ ዛሬ በደቡብ አፍሪካ የባህር ክልል በይፋ ተጀምሯል። በቻይና መሪነትና በደቡብ አፍሪካ አስተናጋጅነት የሚካሄድ ሲሆን የሩሲያ እና የኢራን ግዙፍ የጦር መርከቦች በስፍራው መድረሳቸው ተገልጿል። ልምምዱ ከዛሬ ጥር 1 እስከ ጥር 8 ቀን 2018 ዓ.ም ድረስ ለተከታታይ 7 ቀናት ይቆያል። የመርከብ ጉዞዎች፣ ደህንነትና የባህር ላይ የኢኮኖሚያዊ እንቅስቃሴዎችን በጋራ ማረጋገጥ በሚል መሪ ቃል የሚካሄድ ሲሆን የንግድ መስመሮችን ደህንነት መጠበቅና የሀገሪቱን ወታደራዊ ቅንጅት ማጠናከር ላይ ያተኩራል። የደቡብ አፍሪካ መከላከያ ኃይል ዝግጅቱ መጠናቀቁን ያረጋገጠ ሲሆን በአሁኑ ሰዓት የኢራን ትልቁ የጦር መርከብ ከኬፕታውን የባህር ዳርቻ እንደሚገናኝ፣ የቻይና እና የሩሲያ መርከቦችን በልምምዱ ላይ እየተሳተፉ መሆኑ ተዘግቧል። ይህ ወታደራዊ እንቅስቃሴ የብሪክስ ሀገራት በዓለም አቀፍ የባህር መስመሮች ላይ ያላቸውን ተሰሚነት ለማሳደግ
የሚያደርጉት ጥረት አካል ተደርጎ ተወስዷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኒውዮርክ ታይምስ ጋዜጣ ጋር ባደረጉት ቃለ ምልልስ በዓለም አቀፍ ደረጃ ያላቸውን ስልጣን የሚገታው የራሳቸው የግል ሕሊናና የሞራል እሴት እንጂ ዓለም አቀፍ ሕግ አለመሆኑን ገለጹ። ስለ ስልጣን ገደብ በዓለም አቀፍ ደረጃ ያለዎትን ስልጣን የሚገታ ነገር አለ ወይ ተብለው ሲጠየቁ አዎ አንድ ነገር አለ፣ እሱም የራሴ ሞራልና የራሴ አስተሳሰብ ነው። እኔን ሊያቆመኝ የሚችለው ብቸኛው ነገር ይሄ ነው ብለዋል። ስለ ዓለም አቀፍ ሕግ ትራምፕ ሲቀጥሉ ዓለም አቀፍ ሕግ አያስፈልገኝም፣ ሰዎችን መጉዳት አልፈልግም ሲሉ ተደምጠዋል። ሕግን ስለማክበር አስተዳደራቸው ዓለም አቀፍ ሕግን የማክበር ግዴታ አለበት ወይ ለተባለው ጥያቄ አለብኝ ካሉ በኋላ ነገር ግን ይሄ የሚወሰነው ዓለም አቀፍ ሕግን እንዴት ተተረጉማለህ በሚለው ላይ ነው የሚል ማብራሪያ ሰጥተዋል። ይህ የትራምፕ ንግግር የወጣው በቅርቡ አሜሪካ በቬንዙዌላ ላይ ከወሰደችው ወታደራዊ እርምጃና ግሪንላንድ የዩናይትድ ስቴትስ ይዞታ ለማድረግ ከምታሳየው ፍላጎት ጋር ተያይዞ ነው። ንግግሩ አሜሪካ ከዓለም አቀፍ ተቋማትና ስምምነቶች ይልቅ የራሷን ብሔራዊ ጥቅምና ጥንካሬ እንደምታስቀድም ማሳያ ተደርጎ ተወስዷል። በኢራን የቃሲም ሱሌማኒ ሐውልት በሰልፈኞች ፈረሰ። በኢራን የቀጠለው መጠነ ሰፊ ተቃውሞ ተከትሎ በፋርስ ግዛት የሚገኘው የጀነራል ቃሲም ሱሌማኒ ሐውልት በሰልፈኞች መፍረሱ ተነግሯል። በኢራን በተለያዩ ከተሞች የተቀሰቀሰው ተቃውሞ እጅግ እየበረታ የመጣ ሲሆን ረቡዕ ሰልፈኞች የሱሌማኒ ሐውልት ሲያፈርሱ የሚያሳይ ቪዲዮ በማህበራዊ ሚዲያ ተሰራጭቷል። ሱሌማን እንደ አውሮፓ አቆጣጠር በ2020 በአሜሪካ የአየር ጥቃት መገደላቸውን የሚታወስ ሲሆን ያኔ ኢራን በወሰደችው የበቀል እርምጃ በስህተት የሲቪል መንገደኞች አውሮፕላን መታ መጣሏ ይታወሳል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።